አብዛኞቻችን በአእምሯችን ብዙ ቁጭት፣ ብዙ ቁስል፣ ብዙ ብሶቶችን ይዘን ነው የምንኖረው። እነዚህ ነገሮች ተጋፍጠን መፍትሄ የማንፈልግላቸው ከሆነ የበሽታ መከላከል አቅማችን በጣም ኮምፕሮማይዝ ሆኖ የብዙ በሽታ ባለቤት እንደምንሆን በአሁኑ ሰዓት በሳይንስ ማረጋገጥ ይቻላል። ደህና ነኝ እያልን ሸፋፍነን ደባብሰን ደግሞ የምናልፍ ከሆነ ወይ ህይወትን በአግባቡ አናጣጥምም፣ ደስተኛ ሆነን አንሆንም፣ የሱስ ጥገኛ እንሆናለን። ካልሆነና ዋናው ቁም ነገሩ ደግሞ በቁስላችን በብሶታችን ዙሪያ ማንም ሰው እንዲያነሳብን እንዲነካካን አንፈልግም። ያንን ነገር የማትፈልጉ ከሆነ አንድ መጽሐፍ ነው ሪከመንድ ላርጋችሁ። ዴቪድ ጋገንዝ የሚባል ሰው ካንት ሀርት የሚል መጽሐፍ አለው። ሀይሊ ሪከመንድ አደርጋችኋለሁ። የዴቪድ ጋገንዝ ሙሉ አስተዳደጉ በቁስል በቁጭትና በብሶት ያደገ ነው። ህፃን ሆኖ አባቱ እናቱን ሲቀጠቅጣት ያየ፣ ዲሞራላይዝ እያደረገ ሞራሏን ሲነካ ያየ፣ መኖሪያ ቤታቸው ሴት አምጥቶ ሲያማግጥ ያየ፣ እሱና ወንድሙን እንደ እባብ እየቀጠቀጣቸው እስከ 8 ዓመቱ ድረስ አልጋ ላይ ሲሸና ያደገ ህጻን ልጅ በ8 ዓመታቸው እናትየው በቃ ብላ ደግሞ ብቻቸውን መኖር ሲጀምሩ ወልፌር ላይ ቁጭ ብለው በጣም የፋይናንሻል ሃርድሺፕ ውስጥ በገንዘብ እጦት ምክንያት ምግብ የሚበሉት እስከሚያጡ ድረስ የተሰቃየ፣ ትምህርት ቤት ውስጥ ብዙ ሬሲስት የሆኑ ነጮች ኤን ወርድ እየጠሩት እንገላለን እያሉት ያደገ፣ ትምህርት ምንም ሳይገባው ደደብ መሀይም በጣም ደካማ እየተባለ ያደገ ህጻን ልጅ ዛሬ ላይ ዓለማችን ላይ ካሉ ታፈስት ማኖች ከሚባሉት አንዱ የሆነ ሰው ነው። ብዙ ነገሮችን አካምፕሊሽ ያደረገው ቁም ነገሩ ምንድን ነው? ከዚህ ሁሉ አስተዳደግ እንደዚህ አይነት ቦታ ላይ መምጣት ይቻላል። እኔ በህይወቴ አስተሳሰቤን የሚቀርጹልኝ ሰዎች ብዙ ሰዎችን አቅርቤላቸዋለሁ። ኖቤል ፕራይዝ ዊነሮችን አቅርቤላቸዋለሁ። የሃርቨርድ ኤጁኬትድ የሆኑ ሰዎች፣ የሃርቨርድ ፕሮፌሰሮችን አቅርቤላቸዋለሁ። በእውቀት ማማ ላይ የደረሱ ሰዎችን አቅርቤላቸዋለሁ። እንደዚህ ሰው ግን እኔ አስተሳሰቤን የቀየረው ማንም የለም። ምክንያቱ በህይወቱ ላሉት ኔጌቲቭ ለሆኑ ነገሮች ሁሉ ምክንያቱ በቂ ምክንያት ነው። እሱን ይዞ እድሜ ልኩን እንደ ቲፒካል ጥቁሮች ወይ ጄል መሆን ይችላል፣ ወይ መሞት ይችላል፣ ወይ ድራግ አዲክት መሆን ይችላል፣ ወይ ደስተኛ ሳይሆን ብደር ሆኖ መራራ ሆኖ መኖር ይችላል። ነገር ግን እነዚህ ኔጌቲቭ የሆኑ ነገሮችን እንደ ነዳጅ ተጠቅሜ ጭራሽ በህይወቴ ብዙ ነገሮችን አካምፕሊሽ ለማድረግ በቅቻለሁ ይላል። እያንዳንዱን ነገሮች መፍትሄውን የምትፈልጉ ከሆነ መጽሐፉን አንብቡት። እኔ የተወሰነ ነገር ልበላችሁ። ትንሽ በታምር ጀስትስ አደርጋለሁ ብዬ የእሱን መጽሐፍ ኤክስፕሌን ለማድረግ ይከብደኛል። ምክንያቱም በጣም የአንድ ሰው ህይወት ነው እንዴ እስኪባል ነው መጽሐፉ ያለው። ምንድን ነው የሚለው? የመጀመሪያው ቁም ነገር አትደባብሱ፣ እውነታውን ተጋፈጡት። እያንዳንዱ ችግር የምትሉትን ነገር አውጡና ጻፉት። ምናልባት ደደብ ልንሆን እንችላለን። ደደብ ኮል ዮርሰልፍ ዳም ይላል። ኦኬ ደደብ ልሆን እችላለሁ፣ ድሃ ልሆን እችላለሁ፣ ችግር በጣም የሚያጠቃኝ ሰው ልሆን እችላለሁ፣ ስሜቴን መቆጣጠር የሚያቅተኝ ልሆን እችላለሁ። በብዙ ነገሮች ያላችሁን ችግር አውጡና ጻፉት። ያንን የምታደርጉት ምክንያት ራሳችሁን ለመውቀስ ወይም ደግሞ ወደ ታች ለማድረግ ሳይሆን ችግር እንደሆነ አምናችሁ ተቀብላችሁ ለመፍትሄ እንድትሰሩ ነው። ለዚህ ነው ብዙ ጊዜ የምላችሁ እንደዚህ ነበርን ወይም ደግሞ እንደዚህ አይደለን ምናምን እያልኩኝ ከምል እያንዳንዱ ችግሮች የሚሉትን ነገር እውነት ያለው ነገር ከሆነ አውጥቶ ጽፎ አስቀምጦ ያንን አንድ በአንድ አታክ እያደረጋችሁ መፍትሄ ማምጣት ትችላላችሁ። በዛ ሂደት ውስጥ you will callous your mind ይላል። እጃችን በብረት ካለስ ይሆናል፣ እየጠነከረ እየጠጠረ ይመጣል። ሳኮ ስንመታ ሴም ቲንግ እጃችን። አእምሯችንም ችግሮቻችንን በሙሉ አውጥተን ለእያንዳንዱ ችግር መፍትሄ እየፈለግን መጽሐፍ ሀሳብ ጥናቶችን እያየን በዛ ነገሮች በሰራን ቁጥር አእምሯችንንም ካለስ እናደርገዋለን። ካለስ ዮር ማይንድ ይላል። ከዛ ቴክ ዮር ኤነሚ ሶል ይላል። በህይወታችሁ የቆመሩባችሁ ብዙ ነገሮች ወደ ታች እንድትሆኑ ያደረጓችሁን ሰዎች አንዳንዴ እነሱን እንደ ነዳጅ ተጠቀሙት። በእነሱ እልህ እየሰራችሁ ማደግ ትችላላችሁ። ሌላ ዋን ኦፍ ማይ ፌቨሪት ኩኪ ጃር የሚባል ነገር አለ። በዚህ ሂደት ውስጥ አድቨርሰሪ የሚባል መከራዎችን ፈተናዎችን እያለፋችሁ በመጣችሁ ቁጥር አካምፕሊሽ የምታደርጉትን ነገሮች በሙሉ ማስታወሻ በኩኪ ጃር አድርጋችሁ አስቀምጡ አይምሯችሁ ውስጥ። ያ የሚቀመጥበት ምክንያት ምንድን ነው? የህይወት የረዥም ጊዜ ሂደት ነው። መፍትሄ በሚጠፋችሁ ጊዜ፣ ነገሮች በሚከብዷችሁ ጊዜ እነዚህ ኩኪ ጃር ውስጥ ያሏችሁን ነገሮች ማስታወሻ ካደረጋችሁ ለምንም ነገር ጥረት የምንሰራ ሰዎች ነን ብላችሁ ማስታወሻ ካደረጋችሁ ጽናት ይሆናችኋል ነው። እኔ በዛ ምክንያት አሁን ለምሳሌ በሰጣችሁ ከ10ኛ ክፍል ትምህርት አይገባኝም ብዬ ኢትዮጵያ ያቆምኩ ሰው
ካናዳ መጥቼ 12ኛ ክፍል ስመረቅ አንዱ ኩኪ ጃር ውስጥ ገባ። ኮሌጅ ገብቼ ከ3 ፖይንት በላይ አምጥቼ ስመረቅ አንዱ ኩኪ ጃር ገባ። ኮንዶ 2 ኮንዶዎች አንድ መኖሪያ ቤት ምናምን ስገዛ ኩኪ ጃር ውስጥ ገባ። በተለያየ ጊዜ ኢንቨስት እያደረኩኝ የሚሰሩት ነገሮች ኩኪ ጃር ውስጥ ይገባሉ። ዛሬ ብዙ ነገሮችን ስሞክር ነገሮች ሲከብዱኝ ሲጠጥሩብኝ ይህንን ሁሉ ነገር አካምፕሊሽ ካደረኩኝ ይህንን የማላደርግበት ምክንያት የለም የሚለው ኩኪ ጃር ውስጥ ያሉት እነዚህ አካምፕሊሽ ያደረኩት ነገሮች ጽናት ይሆኑኛል። ሶ እንደዚህ አይነት ነገሮችን መጠቀም ትችላላችሁ ይላል። ከዛ ውጪ 40% ነው ጭንቅላታችንን የምንጠቀመው ብዬ ነው ማምነው ይላል። ምክንያቱ ይሄ ሁሉ ነገር ያሳለፈ ህጻን ልጅ የኔቪ ሲል እንግዲህ ኔቪ ሲል ገብቶ ብቸኛው የዩኤስ አርምድ ፎርስ ሜምበር ከሆኑ ሰዎች ብቸኛው 3 ነገሮችን የጨረሰ እሱ ብቻ ነው። ኔቪ ሲል ትሬኒንግ፣ ዩኤስ አርሚ ሬንጀር እና የኤር ፎርስ ታክቲካል ኤር ኮንትሮለር ያደረገ ብቸኛ ሰው ነው። ሶ ይህንን ነገር ሲያደርግ አንድ ነገር ሪላይዝ ያደረገው ምንድን ነው? የሰው ልጅ ለካ አይምሮውን ከ40% በላይ እየተጠቀመው አይደለም የሚለውን ነገር ሪላይዝ አደረግኩ ይላል። ያንን ነገር ሪላይዝ በማድረጉ ከዛ በኋላ 3 ጊዜ ሄል ዊኮችን አድርጎ ኢራቅ ውስጥ ሄዶ ካምባት ዋር ያደረገ ለኢራቅ ፕራይም ሚኒስተር ቦዲጋርድ የሆነ ጊነስ ወርልድ ሬከርድ ላይ በ4300 ፑልአፕ በማድረግ ሬከርድ የሰበረ 8 ኮንሰከቲቭ የሆኑ 100 ማይል ሩጫዎችን የሮጠ በአንድ አመት ውስጥ ከ7000 ማይል ወደ እንግዲህ ስንት ማይል ወደ በጣም ብዙ ነው፣ ወደ 267 ማራቶን ማለት ነው በአንድ አመት ውስጥ የሮጠ ሰው፣ ኒሞኒያ እያለው ኦልትራ ማራቶን የሮጠ ሰው ነው። ይሄንን ሁሉ ነገር የሚያሳየው ምንድነው? አይምሮዬን ለካ 40% ያህል አልተጠቀምኩትም ነበረ ኢቨን ኔቪ ሲል ድረስ ደርሼ። ሶ እነዚህን ሁሉ ነገሮች ማድረግ እንደሚቻል የትኛውም ነገር አንብቤ ሳይሆን ራሴ ላይ ቴስት አድርጌ ሞክሬው ያገኘሁት ነገር ነው ይላል። ሶ አይምሯችሁን ብዙ እየተጠቀማችሁት እንዳልሆነ ወቁት ይላል። የመጨረሻ የሚያነሳው ገቨርነር የሚባል ነገር አለ ይላል። መኪና ላይ ከ140 ኪሎ ሜትር በሰዓት በላይ እንዳትሄዱ ሊሚት የሚያደርገው ገቨርነር የሚባል ነገር አለ። አይምሯችን ውስጥም እንደዚህ አይነት ነገር አለ። ከኮንፈርት ዞናችን እንድንወጣ አይፈልግም። ነገሮች ሲከብዱ ሲጠጥሩብን ወይ ስንፈራ ስንሰጋ ያ አእምሯችን ውስጥ ያለው ገቨርነር ነው። ያንን ነገር ግን በተጋፈጣችሁት ቁጥር የተወሰነ ስቴፕ ባስኬዳችሁት ቁጥር ቤዝ ላይኑን መሰረቱን ከፍ እያደረጋችሁ ያንን ገቨርነር እንደ አዲስ ሪሰት እያደረጋችሁ ትሄዳላችሁ ማለት ነው ይላል። ሶ በህይወታችን ከሚጠቅሙን ሰዎች መካከል አንዱ ለኔ ዴቪድ ጋገንዝ ነው። መጽሐፉን ሳታነቡ ጀጅ እንድታደርጉት አልፈልግም። ቪዲዮ ብቻ ማየት ነው የምፈልገው የምትሉ ከሆነ ደግሞ ኢምፓክት ቲዮሪ ብላችሁ 2 ኢንተርቪው ያደረገውን 2018 እና አይ ቲንክ 2021 ላይ ነው መሰለኝ እነሱ 2 ኢንተርቪውን ካያችሁት እነሱ ራሳቸው ህይወታችሁ ላይ ትልቅ ለውጥ ያመጣላችሁ ብዬ ገምታለሁ። ስላዳመጣችሁን ከልብ አመሰግናለሁ።